Please. Say goodbye to your father. ፊልሙ የሚጀምረው በአንድ እስር ቤት ውስጥ ሰሊም የተባለ እስረኛ ያሳየናል። ሰሊም ብዙ ዓመታት እስር በኋላ ታይላንድ ወይን ቤት እየወጣ ነው። ሲወጣም እስረኞቹ በደስታ ይጮሁለት ነበር። በእስር ቤት በፈጸመው ነገር ክብር ያገኘ በመሆኑ በወንጀለኞች መካከል ትልቅ ሰው ያከብሩታል። ሰሊም ነፃነቱን ለመቀዳጀት ወደ አፓርታማው ተመለሰ። የእርሱ ሰዎች ሴቶችን፣ መጠጦችንና የደስታ ምሽትን አዘጋጁለት። ከበሩ ውጪ በድንገት የተሰማ ድምጽ በክፍሉ ውስጥ የነበረው ስሜት ሲለውጠው ሁሉም ተረበሹ። አንድ የታጠቀ ሰው በሩ ሰብሮ በመግባት ተኩስ ከፈተ። የሰሊም ሰዎች አንድ በአንድ ወደቁ። ገብቶ ጥቃት የሰነዘረው የድሮ ሂሳቡን ለማወራረድ የመጣው ገዳይ ዊሊያም ባንግ ነበር። ሰሊም ለህይወቱ ቢማጸንም ባንግ ግን እምቢ በማለት በጭካኔ ረሸነው። ባንግ ድርጅቱን ለሚመራው አለቃ የግድያውን ሪፖርት አቀረበ። ቶኒም በቡድኑ ፊት አመሰገነው። ከሁሉ በላይ ጎበዝ ገዳይ እንደሆነም ገልጾ አደነቀው። ባንግ ዝም ብልም በክፍሉ ውስጥ ያለ ሌላ ሰው ግን የተለየ ስሜት ያሳይ ነበር። የቶኒ ልጅ ጆኒ ነበር። አባቱ ባንግን በሚያደንቅበት ጊዜ ቅናቱንና ቂሙን ይደብቃል። ነገር ግን ቅናቱ ሁሉንም ነገር ሊለውጥ ነው። ይህ ባንግን በዛ ምሽት ባንክ ትልቅ የቀጥታ ስርጭቶች ወደ ተሞላ የመዝናኛ ክበብ ሄደ። የሴት ጓደኛውን ኤፕሪልን ይዟት ወጣ። ስራ ላይ መሆኗንም ግድ አልሰጠውም። በሚቀጥለው ቀን ጠዋት ባንክ በልምምድ በጨዋታና በቤት ውስጥ በጸጥታ ጊዜውን ሲያሳልፍ ደስተኛ ነበር። ቶኒና ሰዎቹ ሲመጡ ግን ያ ጸጥታ ተገፈፈ። የምስራች የሚመስል ወሬ ይዘው መጡ። ከታማኝ አባላቶቻቸው አንዱ የሆነው ዲጄ ስራውን ትቶ ከወደፊት ሚስቱ ጋር አዲስ ህይወት መጀመር እንደሚፈልግ ሲናገር ተናደዱ። ቶኒ በድንገት ሲመታው ሽጉጥ አውጥቶም ዲጄውን እዛው ባለበት ረሽነው ያ ደስ የሚል ጊዜ ተበላሸ። ቶኒ ማንኛውም ሰው ከድርጅቱ ተለይቶ እንዲሄድ አይፈቅድም። ምንም አይነት ምልክት እንዳይቀር አስክሬኑን በኬሚካል እንዲያጠፋው ባንግን አዘዘው። ባንግ የታዘዘው ፈጸመ። ከዛም አእምሮውን ለማደስ ወደ አንድ የምሽት ክበብ አመራ። ገና ዘና ማለት ሳይጀምር አንድ የታጠቀ ሰው ከሰዎች መካከል ወጥቶ ብዙ ጊዜ ተኩሰበት። ባንግ ለሞትና ለህይወት እየታገለ በአስቸኳይ ወደ ድንገተኛ ክፍል ተወሰደ። ዶክተሮቹ ባንግ ቢሞት ቶኒ ቀጥሎ በእነሱ ላይ የሚወስደው እርምጃ ስለማያውቁ ከፍተኛ ጫና ውስጥ ሆነው መስራት ጀመሩ። የሕክምናው አለመሳካት እንደ አማራጭ የሚታይ አልነበረም። ከቀናት በኋላ ባንግ በመጨረሻ ከነበረበት ራሱን ከሳተው ከኮማ ውስጥ ወጣ። አካሉ ደካማ ቢሆንም ልቡ ላይ በተተኮሰ ጥይት እንዴት ሊተርፍ እንደቻለ ለመጠየቅ አእምሮው ንቁ ነበር። ዶክተሩ ባንግ ሆስፒታል በደረሰበት በዛ ምሽት በአቅራቢያው በደረሰ የመኪና አደጋ የአንድ ወጣት ባል ህይወት ማለፉን ገለጸለት። በሐዘን ላይ የነበረችው ሚስቱ የባሏን ልብ ለመለገስ ወሰነች። ባንግ አሁንም ህይወት እንዲኖር ያደረገው ብቸኛው ምክንያት ያ ውሳኔ ነበረ። ህይወቱ ስላተረፈው ሰው ለማወቅ ጓጉቶ ባንግ ወደ ህፃናት ክፍል ያመራል። እዛም ህፃኑ ሌላ ክፍል ውስጥ በማገገብ ላይ ያለችው ዴላኒ የተባለች ሴት ልጅ መሆኑን ይረዳል። 5 ሳምንታት ያልፋሉ። ባንግ ከሆስፒታል ወጥቶ በቶኒና በቡድኑ አባላት ይወሰዳል። ቶኒ የእርሱን መመለስ ለመቀበል በጭብጨባና በከፍተኛ ሙዚቃ የታጀበ ደማቅ አቀባበል ያደርጋል። ባንግ ግን ሌሊቱን ሙሉ ቀዝቃዛና ምንም ስሜት የማይታይበት ስሜት ውስጥ ሆኖ ይቆያል። ቶኒ በምሽት ክለቡ ውስጥ ተኩስ የከፈተውንና ተኩሶ የመታው ሰው የተቆረጠ ጭንቅላት ቢያሳየው እንኳን ባንግ ምንም አይነት ስሜት አያሳየም። ቶኒ አዲስ ስራ ከመሰጠቱ በፊት ለባንግ የማረፊያ ጊዜ ለመስጠት ይወስናል። ዴላኒ ያልተጠበቀ ዜና ይደርሳታል። ከእርሷና ከልጇ ሕክምና ጋር የተያያዙ ማናቸውም የሆስፒታል ሂሳቦች በሙሉ ተከፍለዋል። ዶክተሩ ስለ ክፍያው ዝርዝር መረጃ ለመስጠት ፈቃደኛ ሳይሆን ይቀርና ትኩረቷን በህይወቷና በልጇ ላይ እንድታደርግ ይነግራታል። ባንግ ከዚህ ቀደም ተሰምቶት የማያውቅ አዲስ ስሜት ይሰማው ጀመር። የጥፋተኝነት ስሜት ይጫጫነው ጀመር። ስለ ህይወቱ ዓላማ መጠራጠር ጀመረ። ይህን ስጋቱን ለቶኒ ነገረው። ቶኒ ግን ስጋቱ ውድቅ በማድረግ በገዳይነቱ እንዲቀጥል ጫና አደረገበት። እናም ቶኒ ከዚህ መንገድ መውጣት እንደሚያጠፋው አስጠነቀቀው። ባንግ ወደ ስራው ተመለሰ። መሳሪያዎች ሰበሰበና ኢላማውን ተከታተለ። እናም ያለምንም ማመንታት ግድያውን ፈጸመ። ቶኒ አሞካሸው፣ የገንዘብ ጥቅልም ሰጠው።
ጆኒ ባንክ ከራሱ ከቶኒ ልጅ በላይ ክብር በማግኘቱ በቅናትና በንዴት ይመለከት ነበር። ባንክ የተሰጠውን ክፍያ ተጠቅሞ ከመዝናናት ይልቅ አንድ የተተወ ህንጻ ገዛ። ምክንያቱንም በሚስጥር ያዘ። ወደ ቤት ሲመለስ ፍቅረኛው ኤፕሪል ስለ ቀዶ ጥገናውና ስለ እንግዳ ባህሪው ማብራሪያ ለመጠየቅ በሩ ላይ እየጠበቀችው ነበር። ባንክ ሊያስረዳት ፈቃደኛ አልሆነም። የገንዘብ ጥቅል ሰጣትና እንድትሄድ ነገራት። ምንም አይነት ግልጽ መረጃ ሳይሰጣት ከህይወቱ እንድትወጣ ነገራት። በሚቀጥለው ጠዋት ባንክ ትኩረቱን በዲላኒ ላይ አደረገ። ቤቷን ይከታተላል። በከተማው ውስጥ ይከተላታል። ወደ ሱፐርማርኬትም አብሯት ገባ። ነገር ግን እንዴት ሊቀርባት እንደሚችል ግራ ገብቶት ነበር። በመጨረሻ መንገዳቸው ሲያገናኛቸው የሟች ባሏን ልብ ይዞ እየኖረ መሆኑን እውነቱን ነገራት። መነጋገር ሲጀምሩ በመካከላቸው የነበረው ውጥረት ረገብ አለ። ዲላኒም ያለፈ የህይወቷን ክፍል ይዞ የሚኖረውን ሰው ለመርዳት ስትል በአቅራቢያው በሚገኝ መናፈሻ ውስጥ አብረው ወክ እንዲያደርጉ ጋበዘችው። ከሰዓቱም በሙሉ በማውራት አብሮ አሳለፉ። ባንክ በጥንታዊ ዕቃዎች መሸጫ ውስጥ እንደሚሰራና ህይወቱን ለመለወጥ ማቀዱን ነገራት። ከሞት ከተረፈ በኋላ በዓላማ መኖር እንደሚፈልግ ገለጸላት። ከመለያየታቸው በፊት እንደገና እንደሚያገኛት ተስፋ እንደሚያደርግ ነገራት። ዲላንም ፈገግ ብላ የባሏን ልብ እንዲጠብቅላት ነገረችው። ባንክ በማግስቱ ወደ ቶኒ ተመለሰ። ቶኒ በክደት የተጠረጠረን አንድ አካውንታንት እንዲገድል አዲስ ኢላማ ሰጠው። ባንክ ስራውን አከናወነ። ነገር ግን በውስጡ ጥርጣሬ ማቆጥቆጥ ጀመረ። የተለየ ህይወት መኖር ቢፈልግም እጆቹ ግን አሁንም በቶኒ ትዕዛዝ የታሰሩ ናቸው። ህሊናው እየገፋውም ቢሆን ግድያውን እንደተለመደው በጥንቃቄ ፈጸመ። ባንክ ወደ ዋናው መስሪያ ቤት ሲመለስ ከቶኒ ይልቅ ጆኒን አገኘው። ጆኒ በባህሪው ላይ ለውጥ መኖሩን በመረዳት በጥንቃቄና በጥርጣሬ ይመለከተው ነበር። ባንክ ራሱን ቢቆጣጠርም በመካከላቸው ያለው ውጥረት ግን ጆኒን በንዴት ያቃጥለው ነበር። ጆኒ ከዛ ወጥቶ ወደ ሴት ጓደኛው አፓርታማ አመራ። እዛ ሲደርስ ሞሞ ከክፍሉ ሲወጣ ተመለከተ። በክፍሉ ውስጥ ያለው ሁኔታ የጠረጠረውን መጥፎ ነገር ረጋገጠለት። ጆኒ በከፍተኛ ንዴት ተሸንፎ ያለምንም ማመንታት የሴት ጓደኛውን ረሸናት። ከዛም ወደ ቶኒ ሮጦ በመሄድም ሁሉንም ነገር ተናዘዘ። ቶኒ ተቆጥቶ ሞሞ መጥፋት ያለበት እንቅፋት እንደሆነ ወሰነ። ችግሩን እንዲያጸዳና ሞሞን ለዘለቄታው እንዲያስወግደው ባንግን አዘዘው። ሞሞ ከአዲሱ የሴት ጓደኛው ጋር በሙዚየም ውስጥ ቀኑን እያሳለፈ ነበር። ባንግ እየተቃረበ መሆኑን አላወቀም ነበር። ባንግም አድኖ አገኘው፣ ግድያውንም ፈጸመ። ከዛም ወደ ኋላ ሳይመለከት ጥሎት ሄደ። ቆየት ብሎ ባንግ ዲላኒን መናፈሻ ውስጥ አገኛት። ግንኙነታቸው እያደገ ቀጠለ። ለእራትም ጋበዘችው። እርሱም ለረጅም ጊዜ ለመጀመሪያ ጊዜ እንደማንኛውም ትክክለኛ ኑሮ የሚኖር ሰው መሰለ። ኤፕሪል ሩቅ ሆና እንደምትከታተላቸውና ለራሷ እቅድ በሚስጥር ፎቶ እንደምታነሳቸው አንዳቸውም አላስተዋሉ። በዛ ምሽት ባንክ የኤፕሪልን ዕቃዎች ይዞ ወደ ክለቡ በመሄድ ግንኙነታቸው እንዳበቃ ነገራት። ኤፕሪል ይሄን መቀበል ስላልቻለች እርሷን በያዘችው መረጃ እንደምታጋልጠው ብታስፈራራው እርሱ ግን ጥሏት ሄደ። ኤፕሪል ይሄንን መቀበል ስላልቻለች በንዴትና በቅናት ተሞልታ ሄደች። ቀጥታም ወደ ጆኒ አመራች። እናም ለጆኒ የባንግንና የዴላኒን ፎቶ ታሳየዋለች። ጆኒ ሴቲቱን ወዲያውኑ ያውቃታል። እርሷ አሁን በባንግ ደረት ውስጥ የሚመታው ልብ የነበረው ሰው መበለት ናት። ጆኒ ዴላኒ ከባንግ ጋር ተቀራርባ የምትቆየው የባሏን የተወሰነ አካል ወይም ትዝታ የሙጥኝ ለማለት ስለምትፈልግ እንደሆነ ያምናል። ኤፕሪል አክላም ባንክ ብዙውን ጊዜ እንደሚሰወርና አንድ እንግዳ አድራሻ ያለበት ማስታወሻ እንዳገኘች ትናገራለች። ጆኒ ጉዳዩን ለማጣራት ይወስናል። ፍንጩን በመከተልም ወደ አንድ የተተወ ህንጻ ይሄዳል። ከውስጥ የሰዎች ድምጽ ያስተጋባል። በግድግዳው ቀዳዳ በኩል አሻግሮ ሲመለከት አንድ አስደንጋጭ ነገር ያያል። የባንክ ኢላማ መሆን የነበረባቸው ሰዎች በህይወት አሉ። ባንክ እስከዛሬ ገድያቸው የሚላቸው ሰዎች በህይወት ይገኛሉ። ባንክ በፍጹም አልገደላቸው። ጆኒ ይሄንን እንደ ማስረጃ የሚያሳዩ ፎቶዎችን ያነሳል። ሞሞ ጆንን ያየዋል። እናም ሊይዞ ያሳድደዋል። ጆኒ ግን ያመልጣል። ሞሞ በድንጋጤ ለባንክ ደውሎ የሆነውን ነገር ይነግረዋል። ጆኒ ወደ ዋናው መስሪያ ቤት ተመልሶ ሁሉንም ነገር ለቶኒ ያጋለጣል። ፎቶዎቹንም በማሳየት ባንክ ያንዳንዱን ግድያ
አስመስሎ እንደሚሰራና ከዛም እያንዳንዱን ኢላማ በዛ ህንጻ ውስጥ እንደሚደብቅ ያስረዳል። ቶኒ በእውነቱ ይደነግጣል። ባንግ ታማኝ አገልጋዩ እንደሆነ ያስብ ነበር። ባንግ የሰዎችን ህይወት እያዳነ እንደነበር ሲያውቅ የሰዎችን ነፍስ ከመቅጠፍ ይልቅ ሲያድናቸው መቆየቱ ማወቁ ቶኒን ከመጠን በላይ ያበሳጨዋል። ቶኒ ባንግን ጨምሮ በመደበቂያው ውስጥ ያሉትን ሁሉንም ሰዎች ጆኒ እንዲያጠፋቸው ትዕዛዝ ይሰጣል። ባንግ በፍጥነት ይንቀሳቀሳል። ዴላኒንም አግኝቷት ገንዘብ ይሰጣታል። እንዲሁም ከልጇ ጋር ከተማዋን ለቃ እንድትወጣ ይወተውታታል። ነገሮች ሲያልቁ እንደሚያገኛትም ቃል ይገባላታል። በመቀጠል ባንክ ከቶኒ ጋር ለመኖር የመጨረሻ ፊልም ለማዘጋጀት ወደ ቤቱ ይመለሳል። ነገር ግን እርሱ እርምጃ ከመውሰዱ በፊት የቶኒ ሰዎች ቤቱን ይከቡታል። ባንግም ካደፈጡት ሰዎች ጋር ተዋግቶ በማምለጥ በድል ይወጣል። ወደ ሆስፒታሉ በመሮጥ በኃይሉ ወደ ሄሊኮፕተር ይገባል። ከዛም ጆኒና ሰዎቹ ሳይደርሱ ቀድሞኑ ለመድረስ ወደ አሮጌው ህንጻ ያመራል። እዛ እንደደረሰም ቀድሞ ያዳናቸውን ሰዎች ሁሉ ሰብስቦ ጥቃቱ ከመጀመሩ በፊት እንዲደበቁ ይነግራቸዋል። ጆኒ ከአጥቂ ቡድኑ ጋር ይደርሳል። የተኩስ ልውውጥም ይከፈታል። ባንግ ህንጻውን በጥንቃቄና በብቃት ይከላከላል። የጆኒ ሰዎች ወደ ውስጥ ዘልቀው ለመግባት ሲሞክሩ አንድ በአንድ ይወድቃሉ። በመጨረሻም ባንግና ጆኒ ፊት ለፊት ይጋጠሙ። ፊልማው በአንድ ጥይት ያበቃል። ከዛም ለቶኒ ደውሎ በዛው ምሽት እንደሚጋፈጠው ቃል ይገባለታል። ቶኒም ዴላኒንና ልጇን እንደያዛቸው በመግለጽ ምላሽ ይሰጣል። ባንግ ከተጠጋ እነርሱን እንደሚገድላቸው ያስፈራራዋል። ሌላ አማራጭ የሌለው ባንግ የሚረዱትን ጥቂት አጋሮች በመያዝ ወደ ቶኒ ቤት ያመራል። እንደደረሱም ወዲያውኑ ውጊያው ይጀመራል። የፊተኛው ግቢ በተኩስ ድምጽ ሲሞላ ባንግና ሞሞ በድብቅ ወደ ቤቱ ይገባሉ። ሞሞ ከቶኒ ረዳቶች ከአንዱ ጋር በከባድ ፍልሚያ ይጋጠማል። ባንግም ሕፃኑ በቢሮ ክፍል ውስጥ እስኪያገኘው ድረስ ኮሪደሮቹን ይፈትሻል። ሕፃኑን ለማዳን ሲሞክር ኤፕሪል ከጀርባው ጥቃት ሰንዝራ ታቆስለዋለች። ነገር ግን እርሱ መልሶ ሲያጠቃት ደንግጣ ትሸሻለች። ከዛም ቶኒ ለመምታት ተዘጋጅቶ በመጥረቢያ ይሮጥበታል። ባንግ ተኩሶ በመግደል ግጭቱም ለአንድና ለመጨረሻ ጊዜ ያበቃል። በውጪ በኩል የባንግ አጋሮች ዴላኒን መኪና ውስጥ ያስገቧታል። እርሷን በድንጋጤ ወደ ውስጥ ትሮጣለች። ባንግም ሕፃኑን በሕይወትና በሰላም ይዟል። አሁን ደግሞ 3 ዓመታት አልፈው ባንግና ዴላኒ ጸጥ ባለ የባህር ዳርቻ ከተማ ውስጥ ይኖራሉ። ልጁን አብረው እያሳደጉ ትንሽ ንግድ ያካሂዳሉ። ቀኖቻቸው ሰላማዊ ናቸው። በአንድ ወቅት ሕይወታቸውን ቀርጾ የነበረው ግፍ ከቀድሞ ታሪካቸው ርቆ በገነቡት አዲስ ጅማሬና ሕይወት ተተክቶ የራቀ ትዝታ ይሆናል። ስለዚህ የታሪኩ መልእክት የሚሆነው ስራ ሁል ጊዜ በግድያ ሐሳብ፣ በክደት ወይም በቅናት በተሞሉ የሥራ ባልደረቦች የተከበብ ከሆነ ምናልባት የሥራ መስክን ለመቀየርና መርዛማ ከሆኑ ሰዎች ጋር የፍቅር ግንኙነት መመስረቱን ለማቆም ጊዜው አሁን ነው ማለት ነው እያለ የዛሬው ፊልማችን በዚህ ያበቃል። ቤተሰቦች ቪዲዮውን ከወደዱት ላይክ ያድርጉ፣ ቻናሉንም ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ቸር ቆዩ።